ይሄኛው ቡላ ነው። ይሄኛው ደግሞ ኮረሪማ። ይሄ ደግሞ ሽምብራ ሽሮ ነው። ይሄ ደግሞ አጃ ነው። አጃ ነው ቂንጬ። እሺ የአጃ ቂንጬ። ይሄ በርበሬ ነው። ደግሞ ዳይናት ቆሌ ይባላል። ፕሮዳክቶቻችን ኤክስፖርት ስታንዳርድ ናቸው። እዚህ ታሽሮ ምናምን በስነ ስርዓት ነው የሚሰራው። አሪፍ ተሳለ። በነገራችን ላይ አሜሪካ ውስጥ በጣም ከሚወደዱ ቆሎዎች አንዱ ዳይናት ቆሎ ነው። ዋው! እንጀራችን ዩኤስኤ ውስጥ በጣም ተዋጊ እንጀራ ነው። ከ1 ሚሊዮን በላይ እንጀራ ልከናል ማለት ነው። እውነትም ሽታው በጣም ነው ደስ የሚለው። ይሄ ሚጥሚጣ በጣም ደስ የሚል ጣዕም ነው ያለው። ውድ ተመልካቾቻችን እንደምን አላችሁ? የባልትና ግብአቶችን ለመጎብኘት ነው እዚህ የመጣ ነው። ምን አይነት ባልትናዎችን ነው ይዘው የመጡት፣ ምን አይነት ቃና አላቸው እየቀመሰን የምናይና እንዴት ጥሩ ወይ ቆንጆ አለመሆኑን አብረን የምንነግራችሁ ነው የሚሆነው። ተከታተሉ። 1.7 ሚሊዮን ሙሉ ክፍያ የሱቅ ባለቤት የሚሆኑበትን በ20% ቅናሽ ይዘን መተናል። የትኛውም ቦታ ላይ ኮሜርሻል አለ። መርካቶን የሚያህል የኮሜርሻል ሴንተር ደግሞ የለም። ስፔሻል ፕራይም የሚያደርገው ምንድነው? መርካቶ ከአፍሪካ አንደኛ የሚባለው የንግድ ማዕከል አጠገብ ነው ይዘን የመጣ ነው። የትኛውንም ንግድ ቢጀምርበት የሚያዋጣው ሬንት ቢያደርገው በጣም በአጭር ጊዜ የሚመልስበት ነው። ኔት የሆነ የሱቅ ኤሪያ ነው የምንሰጣቸው። በቂ የሆነ የመኪና ማቆሚያ ያለው ወደ 8 የሚደርሱ ሊፍቶች አሉት። ቤትም ሱቅም ማግኘት ይችላሉ። በዶላር የሚከራይ አፓርትመንት እጁ ላይ ያለው ማለት ነው። ቀድሞ የሚመጡ 10 ደንበኞች ይህንን ተጠቃሚ ይሆናሉ ማለት ነው። ሰላም እንደምን አለ? ሰላም ነው። ግብይት እንዴት ነው? ግብይት አሪፍ ነው፣ ደስ ይላል። በጣም ጥሩ። እስቲ ራስን አስተዋውቅልኝ እና ደግሞ ድርጅታችሁ ማን ይባላል? ስሜ ዚዳን አብዱልቃድር ይባላል። ድርጅታችን ደግሞ ዳይናት ባልትናና ዳይናት እንጀራ ይባላል። ዋው! እንጀራና ባልትናዎችን ነው የምትይዘው። በጣም ጥሩ። እዚህ ጋር እንደምመለከተው የተለያዩ አይነት ቅመማ ቅመሞች እንዲሁም ደግሞ የታሸጉ የተለያዩ የባልትና ውጤቶች እያየሁኝ ያሉት። እስቲ አንድ በአንድ ስለምትይዟቸው ፕሮዳክቶች ንገረኝ። እሺ፣ ፕሮዳክቶቻችን ኤክስፖርት ስታንዳርድ ናቸው። ወደ ውጭ ሀገር ነው የሚላኩት። በጣም የሚሸጠው አይደለም፣ ወደ ኤክስፖርት ነው የምናደርገው። ወደ ውጭ ሀገር ወደ ዩኤስኤ ነው የምንልከው። ይሄኛው ቡላ ነው። እሺ። ይሄኛው ደግሞ ኮረሪማ ተፈልፍሎ ማለት ተፈልፍሎ። እሺ። ይሄ ደግሞ ሽምብራ ሽሮ ነው። ይሄ ደግሞ አጃ ነው። አጃ ነው ቂንጬ። እሺ የአጃ ቂንጬ። ይሄ በርበሬ ነው። ይሄ ደግሞ ዳይናት ቆሎ ይባላል። በነገራችን ላይ አሜሪካ ውስጥ በጣም ከሚወደዱ ቆሎዎች አንዱ ዳይናት ቆሎ ነው። ዋው! በጣም ተወዳጅ ቆሎ ነው። ምንድን ነው ለየት የሚያደርገው? ምን አይነት 100% የኢትዮጵያ ጣዕም ነው ያለው። ኦርጋኒክ ነው፣ ናቹራል ነው እና በብዛት የሚወደደው ይሄ ነው። በጣም የሚወደድ ምርታችን ነው። በነገራችን ላይ በዚህ አጋጣሚ አሜሪካ የሚኖሩ ኢትዮጵያውያን ዳይናት ቆሎ እንዲሞክሩት በዚህ አጋጣሚ ጥሪ እናቀርባለሁ። በጣም ደስ ይላል። ሌላም ያለ ዱቤ ቆሎም አለ። ዱቤ ቆሎ አለ። ሲጋራም አለ። ዳቦ ቆሎም አለ። ለውንጆ ኦቾሎኒ እንልካለን። ይሄ ሁሉ በኤክስፖርት ስታንዳርድ የቀረበ ነው። ኤክስፖርት ስታንዳርድ ነው። ፓኪንግ ራሱ ያስታውቃል። አሪፍ ፓኪንግ ነው። እንደምታየው ነው። ኤክስፖርት ነው የምናደርገው። በጣም ደስ ይላል። እንግዲህ የባልትና ውጤቶቹ እዚህ ጋር እንደማየው ከሆነ በኪሎ የቀረቡ ናቸው። ከዛ በተጨማሪ ግን በግማሽ በሩብ ይኖራል። በግማሽ በሩብ እንኳን የለም። በግማሽ በሩብ የሚሸጡ ዱቤ ቆሎና ለውዝ ብቻ ናቸው። አብዛኛው በአንዳንድ ኪሎ ነው የሚላከው፣ ኤክስፖርት ስታንዳርድ ስለሆነ ማለት ነው። በአንዳንድ ኪሎ የሚልከው። እዛ ደግሞ አሜሪካ ውስጥ የሀበሻ ሬስቶራንቶች ሆቴሎች አሉ። ለነሱ ደግሞ 5 ኪሎ 10 ኪሎ እንልካለን ለብቻው ተዘጋጅቶ። በጣም አሪፍ። እንግዲህ እንደምናውቀው ሀገራችን ላይ በተለይ በርበሬ ነሽሮ ለማዘጋጀት ደግሞ ቆንጆ አድርጎ አጣፍጦ ለማዘጋጀት በየጊዜው ጊዜ የሚፈልግ ነገር ነው። በርበሬውን ከመግዛት አንስቶ የማዘጋጀት ፕሮሰስ ትንሽ ረዘም ያለ ነው እና ደግሞ ቤት ሲዘጋጅ በጣም ሰዎች ተጠንቅቀው ነው የሚያዘጋጁት። እናንተ ጋር ፕሮሰስ ወደ እናንተ ሲመጣ በምን ያህል ንጽህናና ጥንቃቄ ነው ለተጠቃሚዎቻችሁ የምታደርሱት? ንጽህናው በጣም የተጠበቀ ነው። እንዳልኩሽ ኤክስፖርት ስለሆነ አሁን መላክ ከጀመርን ኦልሞስት ወደ 7 ዓመት ሊሆነን ነው። ይሄ ማለት ምርታችን ተወዳጅነት አለው ማለት ነው። ተወዳጅነት ያደረገው ደግሞ አንዱ መጀመሪያው ኳሊቲ ነው፣ ጥራቱ ነው። ምክንያቱም ኤክስፖርት ስታንዳርድ ስለሆነ የምናዘጋጀው በስነ ስርዓት ነው፣ በጥንቃቄ ነው፣ በንጽህና ነው የሚዘጋጀው። ወርክሾፓችን በጣም አሪፍ ነው፣ ንጽህናው የተጠበቀ ነው። ለዛ ነው እስካሁን ገበያው ላይ መቆየት የቻልነው። ይሄን ሁሉ ዓመት የቆየ ነው። ለ7 ዓመት ያህል 7 ዓመት ያህል። በጣም አሪፍ። እና እዚህ ውስጥ ካሉት ፕሮዳክቶች ለምሳሌ አገር ውስጥ እንደውም ነው የማይሸጠው? አገር ውስጥ እስካሁን አልጀመርንም። ያው የሚዘጋጁት እንዳልኩሽ በሃይ ኳሊቲ ነው የሚዘጋጁት። ፓኪንጉ ራሱ በጣም ውድ ነው። ምክንያቱም እዚህ ሀገር እንሽጥ ብል አያዋጣም እና ደግሞ ጥራቱ እንዳልኩሽ ሃይ ኳሊቲ ስለሆነ በጣም በርበሬ ሲዘጋጅ ራሱ ኮረሪማ ምናምን በደንብ ስለሆነ የሚዘጋጀው ብዙ ኮስት አለው እና ኮስቱ ከሀገር ውስጥ ገበያ ጋር አይመጣጠንም። ኤክስፖርት ስታንዳርድ ስለሚዘጋጅ በጣም አሪፍ። ቀደም ብለህ እንጀራም እንዳላችሁ ነግረኸኛል። እስኪ ስለ እንጀራው ደግሞ አንዳንድ ነገሮችን እናውራ። እንጀራችን በጣም አሪፍ እንጀራ ነው። በነገራችን ላይ እንጀራችን ዩኤስኤ ውስጥ በጣም ተዋጊ እንጀራ ነው። ዳይናት እንጀራ በጣም ተዋጊ እንጀራ ነው። በጣም ሰው የሚወደው እንጀራ ነው። ሀገር ውስጥ ያለሽ ነው የሚመስልሽ እንጀራው። የምሬ ነው። በጣም አሪፍ እንጀራ ነው። እንጀራ አሁን መላክ ከጀመረ እንዳልኩሽ ወደ 7 ዓመት ሊሆነን ነው። በሳምንት 5 ቀን ነው የምንልከው። በሳምንት 5 ቀን። ይሄ ማለት በቀን 2880 እንጀራ ነው የምንልከው። ይሄ ማለት በዚህ 6 ዓመት ከምናምን ውስጥ ከ1 ሚሊዮን በላይ እንጀራ ልከናል ማለት ነው።
በጣም ይገርማል። በዚህ መንገድ ታሽጎ ነው የሚላከው ማለት ነው። ታሽጎ ነው የሚሄደው። አስተሻሸጉ እንደምታየው ነው። ጥራቱን የጠበቀ ነው። ስንት እንጀራ ነው አሁን እዚህ ውስጥ ያለው? እዚህ ውስጥ ያለው 4 እንጀራ ነው ያለው። 4 እንጀራ? ዋው! እንደዚህ የተጣጠፈው እንዳይቆራረስ ነው። እዛ ሲሄድ ልክ ምንም ሳይቆራረስ ነው እንትን የሚለው። አስተጣጠፈው እንደምታየው አሪፍ አስተጣጠፍ ነው። በጣም ጥሩ። እዚህ ጋር ደግሞ የተለያየ አይነት ግብአቶች እያየሁ ነው ያለሁት። እስኪ ስለነሱም ደግሞ አንዳንድ ነገሮችን በለን። ምንድን ናቸው እነዚህ? ይሄ መከለሻ ነው። የቅመም ማጣፈጫ፣ የወጥ ማጣፈጫ ኮረሪማ ያለበት ነው። ይሄ ደግሞ እርድ እና በዚሁ አጋጣሚ ወደዛ ለቢዝነስ ብቻ ሳይሆን የኢትዮጵያ ቅመማ ቅመሞችን እያስተዋወቅን ነው። ወደ አሜሪካ ስለሆነ የሚላኩት በዚህ አጋጣሚ ምርቶቻችን የኢትዮጵያ ቅመማ ቅመሞች ለዓለም እያስተዋወቅን ነው። በጣም ደስ ይላል። ዋጋ መጥቀስ እንችላለን እስቲ መግዛት ለሚፈልግ ሰው? ምክንያቱም ያው ከንጽህናውና ከአቅርቦቱ አንጻር ጥሩ ከሆነ እዚህም ሀገር ያለ ሰው መግዛት ይፈልጋል። ግን እስካሁን ዋጋ ለሀገር ውስጥ አልወጣለትም። እንዳልኩሽ ለኤክስፖርት ሰና ስለሆነ በዛ ነው ያወጣው። ግን ለቀጣይ እናያለን። በጣም ጥሩ። ይሄኛው ዳቦ ቆሎ፣ ይሄ ቆላችን የቼካር ነው። አመሰግናለሁ። ጣዕሙ እዚሁ እንዴት ነው? እሺ፣ ነገራችን በጣም አሪፍ ቆሎ ነው። በጣም የደብረ ሲና አካባቢ ቆሎዎች እንደዚህ ጣዕም አላቸውና የዚህ አይነት ቴስት አለው። እዚህ ነው የምናዘጋጀው። እዚህ ታሽሎ ምናምን በስነ ስርዓት ነው የሚሰራው። አሪፍ ቴስት አለው። በጣም ይጣፍጣል። እዚህ ጋር ደግሞ ዳቦ ቆሎዎች እያየሁ ነው ያለሁት። እስቲ ከሁሉም እንዳይቀርብኝ እንጀራውን ላስቀምጥልሻለሁ። ለኔ ብለህ ልፈታው? ኧረ ችግር የለውም። ዋው! ሁሉም ቆሎች እዚህ ጋር ቆንጆ ጣዕም ነው ያላቸው። በዛ አጋጣሚ ሚጥሚጣችንን ትቀምሻለሽ በእንጀራ እንዴት እንደሚያቃጥል። እሺ፣ እውነትም ሽታው በጣም ነው ደስ የሚለው። በጣም ይሄ ሚጥሚጣ እንዳልቃጠለው ብቻ በጣም በጣም ደስ የሚል ጣዕም ነው ያለው። ሚጥሚጣው ናቹራል ነው፣ 100% ኢትዮጵያዊነት ጣዕም ያለው። ዋው! የሚጥሚጣው ቃና በጣም ደስ ይላል። እንጀራችሁም ደግሞ ምንም አይነት ሽታ የለውም። እንግዲህ ፓካ የተደረገ ነው ከፍተህ ያስቀመጥከኝ። ጣዕሙ በጣም ደስ የሚል ነው። ልክ እንዳልከው የቤት እንጀራ አይነት ጣዕም አለው። በጣም ይጣፍጣል። እውነትም ባለሙያዎች ናችሁ። እዚህ ጋር የተለያየ አይነት ቅመሞች ነው እያየሁኝ ያለሁት። ይሄ በርበሬ ይመስለኛል። እሺ፣ ሚጥሚጣ፣ ሁለቱ ሚጥሚጣ ናቸው። ይሄኛው ደግሞ ሽሮ ነው። በጣም ደስ ይላል። እንግዲህ እኛም በአካል ተገኝተን እንደዚህ በጣም የሚጣፍጥ ቆንጆ ቃና ያለው ሙያ ስለቀመስን በጣም አድርገን እናመሰግናለን። በስተመጨረሻ ቀረ ብለህ የምታስበው ሀሳብ ካለ እድሉን ልስጥህ። በዚህ አጋጣሚ እዛ አሜሪካ ውስጥ ያሉት ኢትዮጵያውያን የእኛን ምርት እንዲሞክሩት ያልሞከሩት በእርግጥ ለ6 ዓመት ውስጥ ገበያ አለን። 6 ዓመት ውስጥ በአሜሪካ ገበያ ውስጥ አለን። እየሰራን ነው። አሪፍ ፊድባክ ነው ያለው ከዛ አካባቢ። የእኛን ምርት ተጠቀሙ፣ ቼክ አድርጉ ማለት እፈልጋለሁ። ቡላ አለ፣ በሶ አለ፣ በርበሬ አለ፣ ሽሮ አለ። 100% ናቹራል የኢትዮጵያውን ጣዕም ያላቸው ናቸው እና ይሄን ነገር ቼክ አድርጉት። በዚህ አጋጣሚ ነው ቆጮም እንልካለን። በዚህ አጋጣሚ በጣም ደስ ይላል። ቆጮም ስለምንልክ ለአይናት ቆጮ ብለው ማግኘት ይችላሉ። እኛን ማግኘት የሚፈልጉ ሰዎች ደግሞ ካሉ በዋትስአፕ ወይ በቴሌግራም ታች በሚቀመጠው ስልክ እኛን ማግኘት ይችላሉ። በዛ ኮንታክት ያድርጉን። የትኛውም ግዛት ላይ አሜሪካ ላይ እንልካለን። በዚህ አጋጣሚ አሜሪካ ብቻ አይደለም፣ ዩሮፕ ውስጥ ያሉ ኢትዮጵያውያን፣ አረብ ሀገር ውስጥ ያሉ ኢትዮጵያውያን የእኛን ምርት መረከብ የሚፈልጉ ካለ በዚህ ስልክ ይደውሉልን፣ እናወራለን። በጣም አድርጌ አመሰግናለሁ ስለ ጊዜ። መልካም ስራ ይሆንላችሁ። 1.7 ሚሊዮን ሙሉ ክፍያ የሱቅ ባለቤት የሚሆኑበትን በ20% ቅናሽ ይዘን መተናል። የትኛውም ቦታ ላይ ኮሜርሻል አለ። መርካቶን የሚያህል የኮሜርሻል ሴንተር ደግሞ የለም። ስፔሻል ፕራይም የሚያደርገው ምንድነው? መርካቶ ከአፍሪካ አንደኛ የሚባለው የንግድ ማዕከል አጠገብ ነው ይዘን የመጣ ነው። የትኛውንም ንግድ ቢጀምርበት የሚያዋጣው ሬንት ቢያደርገው በጣም በአጭር ጊዜ የሚመልስበት ነው። ኔት የሆነ የሱቅ ኤሪያ ነው የምንሰጣቸው። በቂ የሆነ የመኪና ማቆሚያ ያለው ወደ 8 የሚደርሱ ሊፍቶች አሉት። ቤትም ሱቅም ማግኘት ይችላሉ። በዶላር የሚከራይ አፓርትመንት እጁ ላይ ያለው ማለት ነው። ቀድሞ የሚመጡ 10 ደንበኞች ይህንን ተጠቃሚ ይሆናሉ ማለት ነው። ላሊናት ባልትና ይሰኛሉ። እንግዲህ በአሜሪካ እስከ 7 ዓመት ድረስ ተወዳጅነቱን ይዞ የቆየ ቆንጆ የሆነ የቆሎ ምርት አላቸው። ከዛም በተጨማሪ ቀረ ብላችሁ የምታስቡት ማንኛውም አይነት የሀገራችን የባልትና ምርት የለም። ሁሉንም ይዘው እዚህ ተገኝተዋል። እኔም እንግዲህ አካፍለውኝ ቀምሻለሁ። በጣም ቆንጆ ቴስት ያለው እንጀራ አላቸው፣ ሚጥሚጣ አላቸው። ከዛም በተጨማሪ የተለያየ አይነት ዳቦ ቆሎዎች አሏቸው። ጣዕሙ በጣም ደስ የሚል ልክ የእናታችን ጓዳ ላይ የምናገኘውን አይነት ቆንጆ ጣዕም ያለው ባልትና ነው ያላቸው። እንደነዚህ አይነት ቆንጆ የሆኑ ባልትናዎችን ኢትዮጵያ ላይ የሚመረቱ አገራችሁ ላይ መጠቀም የምትፈልጓቸው የተለያዩ አይነት ባልትናዎች ካሉ
ከታች በመናስቀምጥላችሁ ስልክ እየደወላችሁ መግዛት ትችላላችሁ ማለት ነው። የዛሬው ቆይታችን ይህንን ይመስል ነበረ። እስካሁን ጊዜያችሁ ከኛ ጋር ስለነበረ በጣም አድርገን እናመሰግናለን። በቀጣይ በተለያዩ ፕሮግራሞች ደግሞ እስከምንገናኝ ሰላም ቆዩ።